ሰላም ለእናንተ ይሁን። የእግዚአብሔር ስም ይባረክ። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም አባት ነው። እግዚአብሔር ስሙ ይባረክ። ማየት የጀመርነውን የራእይን መጽሐፍ አክቹአሊ የራእይን መጽሐፍ ጥናት ሳይሆን ከራእይ መጽሐፍ ላይ እግዚአብሔር ለሰባቱ አብያተ ክርስቲያናት የተናገረውን መልእክት እንዴት እንረዳለን፣ ለኛ አሁን እዚህ ላለን እንዴት እንረዳዋለን በሚል ዳሰሳዊ እይታ መመልከት ጀምረናል። አይ ቲንክ ላለፉት 3 ሳምንታት ምዕራፍ 1 2 3 4 5 ድረስ ከመጋቢ አቤጋ ተመልክተናል። እግዚአብሔር ቢረዳን እና ብንኖር ደግሞ ከምዕራፍ 6 ጀምሮ ያለውን ክፍል ከኔ ጋር ለ2 ሳምንታት የምንመለከተው ይኖረናል። እግዚአብሔር ይረዳናል። ሁልጊዜ ለሕዝቡ የሚያስብ እግዚአብሔር ዳዊት ሲናገር በለመለመ መስክ ይመራኛል ነው ያለው። ጌታ ይባረክ። እረኛችን አባታችን ከሆነ ይመራናል፣ በቃሉ እውነት ውስጥ ይመራናል። እንጸልይ፣ አጭር ጸሎት እናደርጋለን። አምላካችን እግዚአብሔር ሆይ እናመሰግንሃለን። የዚህ ቃል ባለቤት አንተ ነህ። አንተ ስትናገር ለሰው ልብ ትናገራለህ፣ ቃልህን ታበራለህ። አምላኬ በቃልህ ምሪት ትሰጣለህ። አንተን አምነን በፊትህ አለን። አቤቱ እግዚአብሔር መንፈስ ቅዱስ ተናገረን፣ ቃልህን አብራልን። ያኔ ስትናገር ሰማያትን ከፍተህ ስታሳየው ለዮሐንስ እግዚአብሔር እኛን አይተሃል፣ ዘመን አሻግረህ አይተሃል። ፍጻሜውን ስትናገር የቱ ጋር እንዳለን ታውቀናለህ። አቤቱ ድምፅህ ይሰማን። መሆን ያለብንን እንድንሆን፣ ማድረግ ያለብንን እንድናደርግ የሚረዳ ጸጋ እንድትሰጠን እንለምንሃለን። ይሄንን ጊዜ ተረከብ። እኔና ሕዝብህ እግዚአብሔር ሆይ የምንሰማበት ጸጋ ስጠን። ከፍ በል። በኢየሱስ ክርስቶስ ስም ጸለይን፣ አሜን። እንዳልኳችሁ የዮሐንስ ራእይ መጽሐፍ በእርግጥ ለሰባቱ አብያተ ክርስቲያናት ጌታ ለዮሐንስ ተገልጦ እንዲጽፍ እንዲያስተላልፍ የተናገረው መልእክቶቹ ናቸው። ምዕራፍ 1 ላይ ክርስቶስ ኢየሱስ ለዮሐንስ ሲገለጥለት ያ ዮሐንስ በእምነት ጀግና የነበረው ጠንካራ፣ በፍጥሞ ደሴት ስለ ክርስቶስ ስም ታስሮ መኖር ምንም ያልመሰለው እንደ ሞተ ሰው እስኪሆን ድረስ እንደወደቀ ይናገራል። የክርስቶስ መገለጥ ምዕራፍ 1 ላይ ለዮሐንስ እንደዛ ነበር። ምዕራፍ 2 እና 3 አቤ እንደተናገረበት ለሰባቱ አብያተ ክርስቲያናት እየጠቀሰ በእስያ ላሉ ሰባቱ አብያተ ክርስቲያናት መልእክት ያጽፋልና የሰባቱን አብያተ ክርስቲያናት ያሉበት የህይወት ሁኔታን አንስቶ ምን እያለ እንደሚመክር ተመልክተናል። ምዕራፍ 4 5 ጋር ስንመጣ ደግሞ ለየት ባለ መንገድ ከሰባቱ አብያተ ክርስቲያናት መልእክት ባሻገር ከዚህ በኋላ አየው ምዕራፍ 4 ላይ እነሆ በሰማይ የተከፈተ ደጅ ብሎ ነው የሚናገረው እና ና ወደዚህ ውጣ ብሎ የዮሐንስን ራእይ እይታ ከምድር ከፍ አድርጎ ወደ ሰማይ ያወጣው እና በዚያ ያለውን ያህል በዚያ ያለውን ሲያይ በዙፋኑ ላይ የተቀመጠውን ጌታ ያህል እግዚአብሔር ስሙ ይባረክ። 24ቱ ሽማግሌዎች ከበው ያያል። እንደታረደ በግ የሚመስለውን ክርስቶስን ያያል። ከዛ ምዕራፍ 5 ላይ የሚገርም አምልኮ እየተደረገ ለእርሱ ክብር እየተሰጠ የ5ኛው ምዕራፍ መጨረሻ አካባቢ ላይ ስትደርሱ አንድ ነገር ይፈጠራል። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ ምዕራፍ 5 1 ነው ማነበው። በውስጥና በኋላ የተጻፈበት በሰባት ማህተም የተዘጋ መጽሐፍ አየው እና በዙፋኑ ላይ የተቀመጠው ይሄ በውጭና በውስጥ ጻፈበት በሰባት ማህተም የታተመ አንድ መዝገብ አየሁና ይሄንን ማህተም ማን ሊፈታ ይችላል ሲባል ማንም ሊፈታ አልተገኘም፣ በሰማይም በምድርም። ከዚህ የተነሳ ዮሐንስ በጣም አለቀስኩ። ሳለቅስ ከሽማግሌዎቹ አንዱ እንዲህ አለኝ፣ አታልቅስ። መጽሐፉን ሊዘረጋ ወይንም ሊፈታ የሚችል አለ። በዙፋኑ በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረበ ቆሞ አየሁት ብሎ ይናገራል። እና ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ እርሱ የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል
ነስቷል አለኝ ብሎ ቁጥር 5 ላይ ይናገራል። እና አትፍራ አለኝ። ጌታ ስሙ ይባረክ። የተዘጋውን ማህተም መፍታት የሚችል ድል የነሳ ኢየሱስ አለ። ኢየሱስ አለ። በሰማያት ገዝቶ ያለ ሁሉን የሚችል ጌታ እርሱ አለ። ይሄንን ለማድረግ ድል ነስቷል ተባለለት ብሎ ይናገራል። ታውቃላችሁ በሰማይ ይሁን በምድር ማህተሙን ሊፈታ አንድም አልተገኘም ነበር የተባለው። አዎ ማንም ባይገኝ ድል የነሳው ኢየሱስ እርሱ ሁሉን መፍታት የሚችል ጌታ ሆኖ ተገለጠ። ከዚያ በኋላ ነው በዙፋኑ ፊት ትልቅ ስግደትና አምልኮ መሆን ጀመረ። በቃ ወርሺፕ መደረግ ጀመረ። እግዚአብሔር ስሙ ይባረክ። በጣም የሚገርም በጣም የሚደንቅ ታላቅ ዜማ መዜም ጀመረ። ይሄ ሁሉ አምልኮ እየተደረገ 4 እንስሶች 24ቱ ሽማግሌዎች አሜን እያሉ እየሰገዱ ወደ ምዕራፍ 6 እንመጣለን። ምዕራፍ 6 ከቁጥር 1 እስከ ምዕራፍ 8 ቁጥር 1 ድረስ ሌላ አንድ አዲስ ምዕራፍ የሚከፈትበት ነው። በእነኚህ ከምዕራፍ 6 ቁጥር 1 እስከ ምዕራፍ 8 ቁጥር 1 እነኚህ 7 ማህተሞች ይፈታሉ ተራ በተራ። 7ቱ ማህተሞች ሲፈቱ በእያንዳንዱ ማህተም መፍታት ተከትሎ የሚፈጠር የሚሆን ነገር አለ። ምዕራፍ 8 ቁጥር 1 ላይ 7ኛው ማህተም ሲፈታ ሌላ 7 መለከቶች እንመለከታለን። ሌላ 7 መለከቶች ይጀምራሉ። የራእይ መጽሐፍ እንደዛ ነው የሚቀጥለው። በዚህ አቅጣጫ እነኚህ 7ቱ መለከቶች እስከ ከምዕራፍ 8 ቁጥር 2 እስከ ምዕራፍ 11 ቁጥር 19 የሚቀጥሉ ይሆኑና ምዕራፍ 11 ላይ 7ኛው ማህተም ሲፈታ ከምዕራፍ 15 ቁጥር 1 እስከ ምዕራፍ 19 ቁጥር 20 ድረስ ደግሞ 7ቱ ጽዋዎች እየሞሉ የሚደፉት ጽዋዎች ይቀጥላሉ። ስለዚህ እነኚህ 7 እያለ እስከ ምዕራፍ 19 ይቀጥላል። ያው ምዕራፍ 20 እስከ 22 ያለው አዲሲቱ ሰማይ አዲሲቱ ኢየሩሳሌም ሌላኛው ዓለም የዘላለሙን ያመላክታል። የዮሐንስ ራእይ መጽሐፍ በእስያ ላሉ ለ7ቱ አብያተ ክርስቲያናት ይጻፍ እንጂ በውስጡ ለነርሱ ደብዳቤ መልእክት ሆኖ የሚተላለፍ መልእክት አለው። በዚያውም ደግሞ እግዚአብሔር ከመጀመሪያ እስከ ፍጻሜ ያለውን ትንቢታዊ መልእክትም አለው። ስለዚህ በጥንቃቄ መታየት አለበት የሚባለው ለዚህ ነው። ትንቢታዊ መልእክት አለው። ትንቢት የሚናገርበት ነው። አንዳንዱን ነገር ስንመለከት በሁለቱ መነጽር ማሰብ ያስፈልጋል። አሁን የዮሐንስ እይታ በተከፈተው ሰማይ ገብቶ ናእይ ተብሎ የሚያው ምዕራፍ 6 ላይ እንዲህ ይላል። አነባዋለሁ። በጉም ከ7ቱ ማህተም አንዱን በፈታ ጊዜ ቅድም ማን ሊፈታው ይችላል የተባለውን የመጀመሪያውን በፈታ ጊዜ ከ4ቱ እንስሶች አንዱ እንደ ነጎድጓድ በሚመስል ድምፅ መጥተህ እይ ሲል ሰማው። አየውም፣ እነሆም አምባላይ ፈረስ ወጣ። በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው። ድል እየነሳ ወጣ፣ ድል ለመንሳት ብሎ ይናገራል። እስኪ ምዕራፉን በሙሉ ላንብበውና ወደ ሐሳቦችን ወደ ማንሳት ልቀጥል። ቁጥር 3 ሁለተኛውን ማህተም ፈታ ጊዜ ሁለተኛው እንስሳ መጥተህ እይ ሲል ሰማው። ሌላም ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎች እርስ በእርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው። ሶስተኛውን ማህተም በፈታ ጊዜ ሶስተኛው እንስሳ መጥተህ እይ ሲል ሰማው። አየውም፣ እነሆም ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። በአራቱም ነፋሳት መካከል ድምፅ 1 እርቦ ስንዴ በዲናር 3 እርቦ ገብስ በዲናር ዘይትንና ወይንንም አትጉዳ ሲል ሰማው። አራተኛውን ማህተም በፈታ ጊዜ የአራተኛው እንስሳ ድምፅ መጥተህ እይ ሲል ሰማው። አየሁም፣ እነሆ ሐመር ፈረስ ወጣ፣ በእርሱ ላይም የተቀመጠው ስሙ ሞት ነበር። ሲኦልም ተከተለው፣ በሰይፍና በራብም በሞትም በምድርም አራዊትም ይገድሉ ዘንድ ከምድርም በአራተኛው እጅ ላይ ስልጣን ተሰጠው። 5ኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትንም
የሰዎችን ነፍሳት ከመሰዊያው በታች አየው። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩ ላይ እስከ መቼ ድረስ አትበቀልም አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎቹ ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ስድስተኛውን ማህተም በፈታ ጊዜ አየው፣ ታላቅ የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ንፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብትም ወደ ምድር ወደቁ። ሰማይም እንደ መጽሐፍት ተጠቅሎ አለፈ። ተራሮችና ደሴቶችም ሁሉ ከስፍራቸው ተናወጡ። የምድርም ነገስታትና መኳንንት፣ ሻለቆችም፣ ባለጠጎችም፣ ኃይለኞችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራሮች አለቶችም ተሰወሩ። ተራሮችንም አለቶችንም በላያችን ውደቁ፣ በዙፋኑ ከተቀመጠው ፊት ከበጉ ቁጣ ሰውሩን፣ ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል አሏቸው ብሎ ምዕራፍ 6 ይናገራል። በጣም ምሳሌያዊ በሆነ ነገር ግን በጣም የሚገርም ሐሳብ የሚናገር ነው። ይህንን ክፍል ለማየት እይታችንን ለማስተካከል በዙፋኑ ላይ ከተቀመጠው በውጭ በውስጥ ተጽፎ በሰባቱም ማህተም የታተመውን መጽሐፍ ተቀብሎ መፍታት ይችላል የተባለው ማን ነው? ኢየሱስ ክርስቶስ፣ ሞትን ድል የነሳው በጉ ነው። አንድ ነገር ደግሞ አስቡ። ዮሐንስ ማን ሊፈታው ይችላል የሚል ጥያቄ ተጠይቆ የሚፈታ በጠፋ ጊዜ አለቀስኩ ነው የሚለው። ዮሐንስን ያስለቀሰው ጉዳይ ማህተሞቹ ተዘግተው የሚፈታው ባለመገኘቱ ነው። ዮሐንስ እንዲፈታው መፈለጉ ለምንድን ነው ብትሉ፣ እያንዳንዱ ማህተም ሲፈታ በዚህ በክርስቶስ ኢየሱስ ድል በነሳው ለቅዱሳን የሚሆን መልካምነት ስላለ ነው። አሁን ስናነብ የሚሆኑት ነገሮች የሚያስፈሩ ስለሆነ እንዲያው እዛው ተዘግቶ በቀረ ባልተፈታ ሰው ብሎ ሊያስብ ይችላል። ማህተሙን የሚፈታው እርሱ ጌታ፣ የኔና የናንተ ጌታ ነው። የወደደን ነፍሱን አሳልፎ የሰጠ፣ ባሮቹን ለክፉ አሳልፎ የማይሰጥ እግዚአብሔር ስሙ ይባረክ። ግን ማህተሙ ሊፈታ ግድ ነው። ማህተሙ ሊፈታ ግድ ነው። ስለዚህ መልእክቱን ለሰባቱ አብያተ ክርስቲያናት ደግሞም ትንቢታዊ በሆነ መንገድ ለሁላችን የሚናገርበት ትልቅ ሐሳብ አለው። እያንዳንዱን ማህተም እየፈታ በጉ ሊሆን ያለውን ነገር መግለጽ ጀመረ። ለኛ ሊሆን ያለውን የታመነው የሚገርመው የሚወደን ጌታ በበጎነት የሚገልጠው ሐሳብ እንዳለ ልናስብ ይገባል። ይሄ ብዙዎችን የሚያስፈራው ዮሐንስን ማንበብ ራእይን ማንበብ ያስጨንቃል ብለው አንዳንዶች እያሰቡ የሚጨነቁበት አይነት አተያይ እንዳይኖረን ልላችሁ ነው። ስለዚህ የማህተሙ መፈታት ለዮሐንስ ከምንም በላይ ደስታ የሰጠው ነው። ጌታ ስለኛ ዋጋ ከፍሎ እኛ ሊያድነን መስዋዕት ሆኖ ድል ነስቶ ከተነሳ በኋላ ማህተሙን መፍታቱ ለኛ እንዲያው ነፃነት መስጠቱ እንደሆነ ልናስብ ይገባል። ስለዚህ ወደ አንደኛው ማህተም መፈታት ሊሄድ በዚህ መጽሐፍ የመጀመሪያው ማህተም ሲፈታ በጉ ከሰባቱ ማህተም አንዱን በፈታ ጊዜ አየው። ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጣ ሲል ሰማው። አየውም፣ እነሆ አምባላይ ፈረስ ወጣ፣ በእርሱም ላይ የተቀመጠ ቀስት ነበረው፣ አክሊልም ተሰጠው። ድል እየነሳ ወጣ። ድል ለመንሳት ይላል። አንደኛ ይሄ አምባላይ ፈረስ የሚለው አዲሱ መደበኛ ትርጉም ምንድነው የሚለው? ነጭ ፈረስ ነው የሚለው። ነጭ ፈረስ ነው የሚለው፣ ዋይት ሆርስ ነው። እና ነጭ ፈረስ ላይ የተቀመጠ በእጁ ቀስት የያዘ ደግሞ ምን ያደረገ አክሊል የተደረገለት እሱ ድል ለመንሳት ድል እየነሳ ወጣ ይላል። ይሄ የመጀመሪያውን ሐሳብ ስንመለከት ነጭ ፈረስ መሆኑ፣ አክሊል ማድረጉ፣ ቀስት ይዞ ድል እየነሳ ድል ለመንሳት መውጣቱ በቀላሉ ሐሳባችንን እንዲህ አይነቱ ማን ነው ብለን እንድናስብ ያደርገናል። ድል የነሳ ክርስቶስ ነው ብለን ስለምናስብ ግን አይደለም። ይህንን ልብ በሉ። በመልአኩ
ከአራቱ እንስሶች አንዱ ናይ ተብሎ ሲናገር ወይንም ሐሳብ ሲሰጥ ይሄ አምባላዩ ፈረስ ሲወጣ እንመለከታለን። ክርስቶስ የታረደው በግ ማህተሙን የሚፈታው እሱ ነው። ስለዚህ ማህተም እየፈታ አለ እንጂ በፈረስ ተቀምጦ በነጭ ፈረስ የመጣ አይደለም። ምዕራፍ 19 ቁጥር 11 ላይ በአምባላይ ፈረስ ተቀምጦ የሚመጣ ኢየሱስ አለ። ምዕራፍ 19 ቁጥር 11 ላይ በሁለቱ መካከል ልዩነቶች አሉ። ስለዚህ ይሄኛው የመጀመሪያው ማህተም ሲፈታ የሚመጣው ፍርድ ወይም ቁጣ ምን አይነት ይመስላል ብላችሁ ስታስቡ ይሄ እውነተኛውን የሚመስል አድርጎ ራሱን ያመሳሰለ ለማሳት የሚወጣ እንዳለ የሚነገር ነው። ነጭ ላይ መቀመጡ አክሊል ማድረጉ ያመሳስለዋል። በስህተት የሚመጣ በደንብ ወደ ኦሪጂናል ወደ ዋናው ሐሳብ ሄደን ቃሉን ስንመረምር ይሄ ቀስት ያዘ የሚለው ቀስት አማርኛችን ቀስት ነው ማለት ደጋን አለው አይደለም? ቀስት ከዛ ደግሞ አሮ ምንድነው? ቀስቱ አለ። የትኛው ነው ቀስት የሚወረወረው? እና ደጋን ይዟል የሚል ትርጉም የተሻለ ይሆናል። ዞሮ ዞሮ ሁለቱም አንድ ላይ ቀስት ስለሚባል ለአማርኛው ሊያስኬደን ይችላል። ግን የያዘው ደጋን ነው፣ የሚወረውረው ግን ፍላጻ የለውም። የሚመጣው እየወጋ በኃይል እያሸነፈ ሳይሆን የሚመጣው ተመሳስሎ ግን እያሳተ እንደሆነ የሚናገር ነው። ሐሰተኛውን ክርስቶስ የሚያመላክት ነው። በስህተት ብዙዎችን የሚማርክ እንደሆነ የሚናገረው ነው። ስለዚህ የመጀመሪያው ማህተም በጎ ሲፈታ የምናየው ከአራቱ እንስሶች ናይ ብሎ ያስቀመጠው የተናገረው ቁጥር 2 ላይ የምናየው ብዙዎችን ለማሳት በስህተት የሚመጣ ነው። በሁለቱ መካከል በነገራችን ላይ ይሄ በምዕራፍ 19 ቁጥር 11 ላይ የተጠቀሰው ኢየሱስ ክርስቶስ ያደረገው ዘውድ ቃል በቃል ባነበው እንደዚህ ብሎ ነው የሚያስቀምጠው። ምዕራፍ 19 ቁጥር 11 ላይ ልብ በሉ። ሰማይም ተከፍቶ አየሁ፣ እነሆ አምባላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም፣ ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉት ነው የሚለው። ስንት ዘውዶች? ብዙ ዘውዶች። ግሪከኛው ዲያዴማ ይለዋል። ዲያዴማ ማለት ዘውድ ማለት ነው። ብዙ ዘውዶች ይለዋል። ይሄኛው ግን አሁን የሚወጣው ግን ስቴፋኖስ ይለዋል። እሱም አክሊል ማለት ነው። በሁለቱ መካከል ያለው ልዩነት ብዙ ዘውዶች፣ ዲያዴማስ የሚለው ንግስናን የሚያሳይ የንጉስነት መገለጫን በሁሉ ላይ የሚገዛ መሆኑን ሲያሳይ፣ ይሄኛው ግን ካደረገው ተግባር ወይንም ስራ ድል ከመንሳቱ አኳያ የተሰጠው ሽልማት እንደሆነ ይታያል። ስለዚህ ብዙዎችን እያሳተ መጽሐፍ እንደሚል የተመረጡትን እንኳን እስኪያስት ድረስ ብዙዎችን ወደ ስህተት የሚመራ የሚወስድ እንደሆነ ያመላክታል። ይህንን በጣም ማየት ተገቢ ነው። ሐሰተኛው ክርስቶስ ተመሳስሎ የሚመጣና የሚያስት ነው የሚለውን ይናገራል። የመጀመሪያው ማህተም ሲፈታ የተገለጠው ነገር ቢኖር ይሄ ነው። ከሐሰት ራሳችሁን ጠብቁ። ለሰባቱ አብያተ ክርስቲያናት፣ ሰባቱን አብያተ ክርስቲያናት እያንዳንዱን ማየት ይቻላል። በኤፌሶን ወዳለው ወደ ቤተ ክርስቲያን የተላቀውን መጽሐፍ ሄዳችሁ ስትመለከቱ ከሐሰት ጋር ታግለው ሐዋርያት ሳይሆኑ ሐዋርያት ነን ያሉትን ለይተህ እንዳየህ አውቅ ያለው እያለ የሚናገርበትን እንመለከታለን። እና ሰላም የሚመስል ብልጽግና የሚመስል ደህንነት የሚመስል ነጭ ፈረስ ላይ ተቀምጦ አክሊል አድርጎ የሚመጣ አረጋግቶ ግን ቀስ ብሎ ሰብትል በሆነ መንገድ የሚገባና እውነትን እየበረዘ የሚያስት አሰራር ይመጣል ማለቱ ነው። ይሄ ከመጀመሪያዋ ቤተክርስቲያን ጀምሮ ጳውሎስም በሐዋርያት ሥራ ምዕራፍ 20 ላይ የተናገረው እኔ ከሄድኩ በኋላ ለመንጋው የማይራሩ ሐሰተኞች ነቢያት እንደሚመጡ እወቁና ለመንጋውና ለራሳችሁ ተጠንቀቁ እያለ የመከረበት ተመሳሳይ በዘመናት ውስጥ የተፈጸመ ነገር አለ። ይልቁንም ደግሞ በዚህ ዘመን ይሄንን በተመለከተ በጣም ልናስብ የሚገባን ይመስለኛል። በጣም ልናስብ። ምክንያቱም እውነት የሚመስል መልክ፣ ስም፣ ስርዓት ያለው ግን እውነቱን የካደ
ክርስቶስን ያላነገሰ ብዙ አሰራር ስላለ ከስህተት ራሳችንን እንጠብቅ። በዚህ ዘመን በጣም የተመሳሰለ ነገር ስላለ ማለት ነው። የመጀመሪያው ማህተም የመጀመሪያውን ነገር የሚያመላክተን ከዚህ የተነሳ እንደሆነ እናስብ። ሁለተኛው ማህተም ሲፈታ ከቁጥር 3 እስከ 4 ያለው ውስጥ ማየት እንችላለን። ሁለተኛው ማህተም በፈታ ጊዜ ሁለተኛውም እንስሳ መተይ ሲል ሰማው፣ ሌላ ዳማ ፈረስ ወጣ ይላል። በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው ብሎ ይናገራል። ይሄ ሁለተኛውን ማህተም ሲፈታ ስንመለከት ዳማ ፈረስ የሚለው ፍም የሚመስል ቀይ ማለት ነው። ደም የሚመስል ቀይ ፈረስ ወጣ። ይሄ ፈረስ ሲወጣ አንደኛ ሰላምን ከምድር ሊወስድ ነው። ሁለተኛ ሰዎች እርስ በርሳቸው እንዲተራረዱ ለማድረግ ነው። ስልጣን ተሰጥቶታል፣ ሰይፍ ይዟል ብሎ ይናገራል። ይሄኛው ማህተም ያስቀጠለው ሰይፍ የታጠቀ ስልጣን ያለው እንደዛኛው የሚወረውረው ቀስት የሌለው ሳይሆን ይሄኛው ግን በኃይል በጉልበት መከራን በማብዛት ለማሳት የሚመጣ ምናልባትም ዮሐንስ ይሄንን ራእይ ሲቀበል ፍጥሞ ደሴት እኮ የተጣለው ለቅጣት ነው። የኔሮ መንግስት የሮም መንግስት ቅዱሳንን መከራ የሚያበላበት ጊዜ ነው። ከዚህ የተነሳ ብዙ መስዋዕትነት ያውቃል። በሰይፍ አንገታቸው የተቀሉ ብዙ ቅዱሳን አሉ። እነሱን ሁሉ ሊያስብ ይችላል። at the same time መልእክቱ የሚላከው ደግሞ ኤዥያ ውስጥ ላሉ አብያተ ክርስቲያናት ነው። በተመሳሳይ መከራ ውስጥ የሚያልፉ ቅዱሳን ባለበት ዘመን ነው። ይህ በጉልበት በኃይል ለማሳት የሚመጣውን ኃይለኛውን ያመላክታል። ሕይወትን በማሳሳት ብቻ ሳይሆን በማስፈራራት፣ በማስጨነቅ፣ በማስገደድም ከእውነት መንገድን እንዲስቱ ሰይጣን የሚያደርግበት ስርዓት እንዳለው ይናገራል። በምዕራፍ 2 ከቁጥር 8 እስከ 11 የተጻፈውን ለሁለተኛው ቤተክርስቲያን የተጻፈውን ሐሳብ በሰርሜኔስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያው ሆኖ ፊተኛውና መጨረሻው እንዲህ ይላል ብሎ የሚናገረውን ጠጋ ብላችሁ ከተመለከታችሁ መከራህን ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀን መከራ ትቀበላለህ። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ ነው የሚለው። እስከምን ድረስ? እስከ ሞት ድረስ። እና ስለ እውነቱ እውቀት ስለ ገባን እውነት ማሳሳት ሲያቀተው ጠላት ቀጥሎ ደግሞ ማስጨነቅን ይዞ ሊመጣ ይችላል። በእውነት ስለምናምነው እምነት ነፍሳችንን እስከምንሰጥ ድረስ እርግጠኞች ነን ወይ ነው ጥያቄ። እና ዮሐንስ ሁለተኛው የሚመጣው በእንዲህ አይነት ሲስተም ነው። በቤተ ክርስቲያን ታሪክ ዘመን ውስጥ በሙሉ ተመሳሳይ ነገሮች አሉ። አሁን ባለንበት ዘመን እንኳን ሳይቀር ቅዱሳን ጌታን በማምለካቸው በማወቃቸው ምክንያት ነፍሳቸውን ለሞት አሳልፈው እስኪሰጡ የሚገደዱበት ቦታዎች አሏቸው። አንዳንዶቻችን ዝም ብለን ልናስብ እንችላለን። ስለ ክርስቶስ ኢየሱስ አንገታቸው የተቀሉ የሚሞቱ አሁንም አሉ። እስከ ሞት ድረስ የታመንክ ሁን፣ አክሊል እሰጥሃለሁ። እግዚአብሔር ይርዳን። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ ነው። እስከ ሞት ድረስ የምንታመን ካልሆነ ወንጌል ገብቶናል፣ የምንከተለውን ጌታ አውቀናል ወይ የሚል ጥያቄ ይነሳል። መጽሐፍ ቅዱስ በማቴዎስ ምዕራፍ 10 39 16 25 ላይ ማንበብ ትችላላችሁ። ነፍሱን የሚያድን ያጠፋታል፣ ነፍሱን ስለኔ የሚሰጥ ግን ያገኛታል። ስለዚህ ነፍሳችንን ስለ ጌታ ለማኖር ጨክነን የምንኖርበት ሕይወት ምን ይመስላል? አስቴርን ከብሉይ ኪዳን ማንሳት እንችላለን። ትዝ ይላችኋል አይደል? ምን ይታወቃል አላት። እግዚአብሔር ለዚህ ቀን ፈልጎሽ እንደሆነ አንቺም ቢብቲ ማዳን ከሌላ ለእስራኤል ከሌላ ወገን ይመጣል። ስለዚህ ያለ ቀጠሯ በትረ መንግስቱን ካልዘረጋ ሞት እንደሚጠብቃት እያወቀች ዘው ብላ ገባች፣ ነፍሷን ስለ ሕዝቡ ለመስጠት። ጳውሎስ በሐዋርያት ሥራ ምዕራፍ 20 ላይ ከ23 ጀምሮ ስትመለከቱት በሄደበት ሁሉ እስራት ይጠብቃል እየተባለ ትንቢት ሲናገረው በመንፈስ ቅዱስ ተነርቶ እየሄደ ስለነበረ
እንደዚህ አለ፣ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ፣ ለሞት ተዘጋጅቻለሁ እያለ የሄደበት ነው። የማቴዎስ ወንጌል ምዕራፍ 24ን አንብቡት ተብሏል። ምዕራፍ 24ን ስትመለከቱ ቁጥር 9 ላይ በተመሳሳይ የሚነሳ ሐሳብ አለው። ወደ ሶስተኛው ማህተም ልለፍ። ሶስተኛው ማህተም ደግሞ ሲፈታ ጉራቻ ፈረስ ወጣ ነው የሚለው። ይሄ ጥቁር ፈረስ ወጣ ነው የሚለው። ይሄ ጥቁሩ ፈረስ ተቀምጦበት የነበረው በእጁ ሚዛን ነበረው ብሎ ከቁጥር 5 እስከ 6 ያለው። ይሄኛው ሶስተኛው ማህተሙን የሚፈታው ስልጣን ያለው ጌታ ነው። የሚገርመው ለየአንዳንዱ ወሰንን የሚያደረገ ጌታ ነው። ማለት አንደኛውን ፈቶ የቆየውን ያህል የሚቆየው እሱ ነው። ሁለተኛውን ሲፈታ አንደኛው ያበቃል። ሶስተኛውን ሲፈታ ሁለተኛው ያበቃል። እድልም የሚሰጠው እሱ ነው። እግዚአብሔር ስሙ ይባረክ። ታዲያ ቆይ ኢዩኤል እንዴት ሆኖ ነው ለቅዱሳን ሰላም ነው መልካም ነው የምትለው? ያስጨንቃል አይደል? የኔና የናንተ እረፍት፣ የኔና የናንተ ሰላም ሁኔታ ውስጥ ነው ወይስ ጌታ ውስጥ ነው? በሁለቱ መካከል ማሰብ ያስፈልጋል። ኦኬ፣ ሁኔታ ውስጥ ከሆነ ዙሪያው ሰላም ከሆነ ሰላም ነው ሰላም ብለን የምንዘምር ከሆነ፣ ዙሪያው እሳት ሲነድ የምንል ከሆነ ልዩነቱ የምናምነው ጌታ ገብቶናል ወይ የሚለው ነው። ጳውሎስ ስለዚህ ነው ነፍሴን እንደ ከንቱ ነገር ቆጥሬ ሞትም ቢሆን እሞታለሁ ብዬ እየሄድኩ ነው። ከሚነደው እሳት ያድነናል፣ ባያድነንም እሳት ውስጥ ከሱ ጋር መግባት እንችላለን ያሉ ቅዱሳን የሄዱበት እውነት ነው። አንድ ነገር ልንገራችሁ፣ የኛ እርግጠኛነት እረፍት በክርስቶስ ውስጥ እንጂ በሁኔታ ውስጥ አይደለም። ሁኔታዎችን ሁሉ መግዛት የሚችል ጌታ አብሮ በእሳት ውስጥ መግባት ከፈለገ እሳቱን ፈርቼ ጌታን ከመከተል አላቆምም ማለት ነው። ደህና ናችሁ ወይ? ጌታ ከገባ ነፍሳችን አሳልፈን ልንሰጥ የምንችልበት እውነተኛ ዕውቀት ውስጣችን ከገባ ከጌታ ጋር በየትኛውም መንገድ ብንሄድ ድል እንደምንነሳ እርግጠኞች እንሆናለን። ስለዚህ አንዳንዴ ስንዘምር ሁሉ ሰላም ነው ሰላም እግዚአብሔር ይመስገን ብለን ስንጮህ ነገራችንን እያሰብን ከሆነ እዚሁ ጉባኤ መካከል ብዙ መከራ ችግር የከበበው አብሮ መዘመር አይችልም። ሁላችንም እኩል መዘመር የምንችለው ክርስቶስ ኢየሱስ ጌታ እርሱ የኛ ስለሆነ በእርሱ ውስጥ ስለሆንን ስለታወቅን ያ ካለንበት ሁኔታ ሁሉ በላይ ያሳረፈን ስለሆነ ያንን አስበን ጌታን ማምለክ እንችላለን። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ነው ማህተሙን ሲፈታ ምን እንደሚያደርግ ያውቃል፣ ምን እንደሚሆን ያውቃል። ሶስተኛው ማህተም ሲፈታ ጥቁር ፈረስ ወጣ ነው የሚለው። ተቀምጦ የነበረበት በእጁ ሚዛን ተሰጠው። ሚዛኑ መለኪያ ነው። ተከትሎ የመጣው ይሄ ጨለማ ጥቁር የሚለው የያዘው ደግሞ ሚዛን የሆነው የሚመጣውን የፈተና አይነት ነው የሚናገረው። ረሃብ ሚዛን ነው የያዘው። ሚዛን ብቻ ማያዙ አይደለም። 5 እና 6 እንደዚህ ብሎ ይናገራል። 6 በአራቱ እንስሶች መካከል ድምፅ 1 እርቦ ስንዴ በዲናር 3 እርቦ ገብስ በዲናር ዘይትና ወይን አትጉዳ ሲል ሰማሁ ይላል። 1 እርቦ ስንዴ 1 እርቦ ገብስ ምን ማለቱ ነው? አንድ ቀን ሙሉ ሰው ሰርቶ የሚያገኘው ደሞዙ ዋጋው ለአንድ ሰው ብቻ ምግብ መሆን የሚችል የማይዘል ይሄ የሚመጣው መከራ ጭንቅ ውስጥ እንደሚያስገባ የሚናገር ነው። የኢኮኖሚውን ዝቅጠት የውድነቱን ከፍታ የሚናገር ነው። ወይም እንደዚህ ልበል በምሳሌ አንድ ሰው ቀኑ ሙሉ ሰርቶ ለልጆቹ ለሚስቱ ለቤቱ ይዤ ሄዳለሁ ብሎ ሲያስብ መግዛት የሚችለው 1 ዳቦ ብቻ ይሆናል ማለት ነው። ብሩ ወደቀ፣ ምንም መግዛት አልቻለም እንደምንለው አይነት ረሃብ ይሆናል። አስጨናቂ ነገር ይሆናል። እነኚህ ነገሮች እየሆኑ ወደ መጨረሻ ይጠጋሉ። ከፍተኛ ሆነ የኢኮኖሚ ውድቀትን የሚያሳይ ነው። ይሄ ታዲያ በትዕግስት ጌታን በዓለማችን ላይ የሚሆን ነገር ክርስቲያኖችን ሳይነካ ዙሪያችንን እየነደደ የሚያልፍ ብቻ አይደለም። አሁን ኑሮ ተወዷል። ውጭ ላሉት ብቻ ነው እንዴ የተወደደው? ቅዱሳን እናንተ ጋር አልደረሰም? ደህና ናችሁ? አንድ አይነት እኮ ነው፣ ግን ልዩነት አለው። ይሄንን ኮንትሮል የሚያደርገው በዙፋኑ ላይ ያለው ሁሉን የሚችል ጌታ አለ። እግዚአብሔር ስሙ ይባረክ። እሱ ደግሞ እኛን ያያል፣ ያውቃል።
ጌታ ስሙ ይባረክ። እርሱ የታረደው በግ ነው። እንደውም ለጴርጋሞን ቤተክርስቲያን ለምትቀጥሏ ማለት ነው ለሶስተኛዋ ቤተክርስቲያን ሲናገር የተሰወረውን መና እሰጥሃለሁ ነው የሚለው። ጽና ምን ማለቱ ነው? መና እንዴት እንደሆነ ታውቃላችሁ። አልጋገሩም፣ አልቆፈሩም፣ ምድረ በዳ ነው፣ ድርቅ ነው። እዛ ውስጥ ግን እኔ ማረገውን አረጋለሁ አለ። ክብር ለእግዚአብሔር ይሁን። እና አንድ አይነት ነገር ተቀብለን አንድ አይነት ነገር ሸምተን ግን አንድ አይነት ኑሮ አንኖርም። አንደኛ በጌታ አርፈን እንኖራለን። የበረከት አምላክ እጁ ከኛ ጋራ ነው። እናምነዋለን ነው ጌታን እናምነዋለን። እኩል ጮኸን እኩል እንደምንኖር የምናስብ ከሆነ እሱ ከባድ ነው። እኔ ቤት ከመጣ በኋላ እኔና ጌታ አብረን እንኖረዋለን። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። መና በምድረ በዳ አበላቸው። ዛሬ አንተ ጓዳ ውስጥ እግዚአብሔር መና ማድረግ ይችላል እያልኩ ነው። እግዚአብሔር ታሪክን ይቀይራል። በዚህ ውስጥ እንድናልፍ ሲያደርግ እግዚአብሔር ከኛ ጋር ሆኖ ነው። ክብር ለእርሱ ይሁን። በምድረ በዳ በበረሃ እንደመገባቸው ማለት ነው። ህዝቡን የመራ እሱ ነው። በዮሐንስ ወንጌል ምዕራፍ 6:48 እስከ 53 ይሁት የህይወትን እንጀራ እኔ እሰጥሃለሁ፣ የህይወት እንጀራ እኔ ነኝ ብሎ እናያለን። ዮሐንስ 4:32 ላይ እናንተ የማታውቁት የምበላው እንጀራ አለኝ። ኬታ መተበላ ጠገብኩ ብሏቸው ያችን ሴት ካናገረ በኋላ አለው እሱ እንጀራ። እሱ አለኝ ብሎ መጥገብን ያወቀ ለኔና ላንቺም ይችላል። መቼም ዮሐንስ 4 ላይ የሆነ ነገር እንደበላ አላወቅንም። የእግዚአብሔርን ፈቃድ ሲያደርግ ግን በቃ ሞላ። አልበላሁም ግን አራበኝም ይባላል ማለት ነው። ይችላል ጌታ። ምን ነው ዝም አላችሁ? ይችላል። ኢየሱስ ስሙ ይባረክ። ያደርጋል እርሱ። የምናምነው ከሆነ ይሄ ነው። በማቴዎስ ወንጌል ምዕራፍ 4:7 ላይ በተመሳሳይ ይሄዳል። ዘይትና ወይኑን አትጉዳ ብሎ ሲናገር ሁሉን ነገር ድርቅ አላደረገም። ዘይትና ወይኑ ግን በሁለት ነገር ይፈቱታል። አንደኛው ዘይትና ወይን በጣም ባለጠጎቹ ህይወታቸውን የሚኖሩበት የህይወትን ሌቭል የሚያሳይ ነውና እታች ያለው ችግረኛው እንጂ እነሱ አልተነኩም የሚል ሐሳብ የሚያስቡት አለ። ሌላኛው ደግሞ ይሄ እነኚህ ዘይትና ወይን የሚባሉት ነገሮች ሊትራሊ ሁሉም ማህበረሰብ እኩል የወሰደውን ወስዶ በዘይት ለውሶ የሚጠብሰውን ጠብሶ የሚበላበት ነው። ግን የድርቁን ኢንቴንሲቲውን ጥብቀቱን ሁሉ እስኪጠፋ ድረስ አታድርግ ብሎ ሲከለክለው መከራው አለ፣ ችግሩ አለ፣ ግን እስከ ጥግ ድረስ እንዳትወስደው ማለቱም ነው ብሎ ይላሉ። የትኛውም ይሁን ግን በዚህ ውስጥ የሚያሳልፍ ጌታ አለ። እግዚአብሔር ስሙ ይባረክ። ለማንኛውም ሙሉ በሙሉ ሁሉ ነገር ጥፍት ባላለበት ግን ባለው እግዚአብሔር ማኖር የሚችል መጽሐፉ እንዲህ አይነት ብዙ ታሪክ ነግሮናል። 2 ዓሣና 5 እንጀራ 5,000 ሰው አብልቶ አተረፈ የሚለው ታሪክ የምንናገረው ብቻ አይደለም። እኛ ቤትም ውድድ ብሎ ሲገባ በጌታ ፊት ያንን አንብበን ይደረጋል። ትችላለህ። ዛሬም ይሄው እኛ ተሰብስበናል፣ ባርከው ይባላል። እግዚአብሔር የበረከት አምላክ ነው። ክብር ለእግዚአብሔር ይሁን። የሚያሳልፍ እግዚአብሔር ነው። የሚቀጥለው ከቁጥር 7 እስከ 8 ያለውን ላንሳ። አራተኛው ማህተም ሲፈታ፣ በነገራችን ላይ እዚህ ምዕራፍ ላይ 4 ማህተም ነው የሚፈታው። 4ቱ ማህተሞች ኦፍ ኮርስ 5ኛውን እናነሳለን። 4ቱ ማህተሞች ለብቻ የሚለዩት ግን ፈረሶች ይወጣሉ፣ መልክ ያላቸው። ከዛ 5ኛው ማህተም ሲፈታ ፈረስ ተቀማጭ የሚል ነገር የለውም፣ ይለያል ማለት ነው። 4ኛው ማህተም ሲፈታ ከቁጥር 7 ጀምሮ በፈታ ጊዜ የ4ኛው እንስሳ ድምጽ መጥተኢ ሲል ሰማሁ። አየው፣ እነሆ ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበር። ሲኦል ተከተለው፣ በሰይፍና በራብ በሞት በምድርም አራዊት ይገደሉ ዘንድ ከምድር በ4ኛው እጅ ላይ ስልጣን ተሰጠው ይላል። ይሄኛው ደግሞ ዝም ብላችሁ ስትመለከቱ እየከፋ በማሳሳት ጀምሮ አልቻለም። ከዛ በጉልበት መጥቶ ነበር፣ አልሆነም። ከዛ በምንድነው? በረሃብ መጣ። እነሱንም ነው አንድ ላይ የሚጠቅሰው። ይሄኛው ሐመር ፈረስ ግራጫ ይለዋል፣ ወይም የወየበ ቅጠል እንትንስ ምንድነው? ሊረግፍ ሲል ከአረንጓዴነት ወዴት ይሄዳል? ወደ ቢጫ አረንጓዴ ነገር ይሆናል። እንደዛ አይነት ነው። በህመም ተይዞ ሰው ሊሞት ሲል ያለው አይነት
መልክ የመከራው ጡዘት ሰዎችን ወደ ሞት የሚያደርስ ያህል እንደሆነ ሲናገር እንደዚህ ብሎ ይናገራል። አሁን ማነበውን ይሄ ቁጥር 8ን ተመልከቱ። አየው እነሆ ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ሞት ነበር ነው የሚለው። ስሙ ምንድነው? ሞት። ብዙዎችን በሞት የሚቀጥፍ ተከትሎ ማን ነው የወጣው? ሲኦል ተከተለው፣ በሰይፍ በራብ በሞት ከዛ በምድር አራዊት ይገደሉ ዘንድ ይላል። አሁን በሰይፍ በራብ ቀድሞ ያሉትን ይነግረናል። አሁን ደግሞ በምንድን ነው የሚለው? በምድር አራዊት። የምድር አራዊት ሊያጠፉ ሊቦጭቁ ሊበሉ በሚመጡበት አይነት መንገድ መስዋዕት የሚከፍሉትን የሚያመላክት ሆኖ እናየዋለን። ከሱ ተከትሎ የወጣው ሲኦል ነው ይለዋል። 1/4ኛውን የምድርን እንዲያጠፋ ተፈቀደለት። የጥፋቱ ከፍታ እየጨመረ መሄዱ ከሐሰት ወደ ጦርነት፣ ከጦርነት ወደ ረሃብ፣ ከረሃብ በአውሬ ወደ መበላት እያደገ እየሄደ እንመለከታለን። በአመፅ ለእግዚአብሔር አልታዘዝም ብሎ የሚኖረውን የሚፈርድበት፣ በጽድቅ ለእግዚአብሔር ተገዝቶ የሚኖረውን ደግሞ የሚሸልምበት ስርዓት ያለው ነው እንጂ ፍርደ ገምድል አይደለም። የሚመጣው መከራና አስጨናቂነት እኩል የምናልፍ ቢመስልም ግን ልዩነት አለውም እያልኩ ነው። ጌታ ይመስገን። ስለዚህ እነኚህ ነገሮች በሚሆኑበት ጊዜ እግዚአብሔር ያሳልፋል፣ እግዚአብሔር ያድናል። ጌታ ስሙ ይባረክ። እግዚአብሔር ማውጣት ይችላል። በቁጥር 23 ራዕይ ምዕራፍ 2 ለቲያጥሮ ቤተክርስቲያን የተናገረው ልጆቿን በሞት እገድላለሁ፣ አመንዝራ ስለሆነች ስላስጨነቀች፣ ለንስሐ ጊዜ ሰጥቶ ስላልተመለሰች በሞት እገድላለሁ፣ አንተ ግን ያለህን አጽንተህ ያዝ ብሎ የሚመክረውን ምክር ማሰብ እንችላለን። የሚቀጥለው ከቁጥር 9 እስከ 11 ያለው 5ኛው ማህተም ነው። ይሄኛው 5ኛው ማህተም ሲፈታ እንደተለመደው ፈረስ ተቀማጭ የሆነ መልክ ምናምን አይነግረንም። ቅድም እንዳልኩት ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍስ አየሁ ይላል። የት? መሰዊያው በታችና ይጮሃሉ። እስከ መቼ አትፈርድም? እንዴት አትበቀልም? ብለው የሚጮሁ መሰዊያውን በታች ብሎ ይናገራል። ይህንን መሰዊያ በምዕራፍ 8 ቁጥር 3 ላይ ስትመለከቱት እዚሁ ራእይ መጽሐፍ ላይ የወርቅ መሰዊያ ይለዋል። እዛው ያለ እንደሆነ ይናገራል። ማየት ትችላላችሁ። ምዕራፍ 9:13 ላይ ተጠቅሶ እናየዋለን። እነኚህ የታረዱት ነፍሳት በዚያ መሰዊያው ስር ሆነው ለምንድን ነው የማትፈርደው? በምድር ላይ ይሄንን ክፋት የሚያደርገውን ለምን ጠርገህ አታወጣውም? የሚገርመው እንዲህ አይነት ልመናም እንዲለመን ይፈቅዳል። እግዚአብሔር ሆይ በጽድቅ እባክህ ምን በል ፍረድ። ኦኬ፣ ፍረድ ማለትና መፍረድ መካከል ልዩነት አለው። በቀል የኔ ነው የሚል ጌታ አለ። ስለዚህ እባክህን ሮሜ 9 ላይ እንዳለው ማለት ነው። በሮሜ ምዕራፍ 12 ላይ እንዳለው ማለት ነው። እባክህን ፍረድ፣ በቀል ያንተ አይደል፣ እጅህን ዘርጋ ብለው ሲለምኑት እንመለከታለን። ይህ ሁሉ መከራ አይበቃም ወይ? በቃ እዚህ ጋር ይደምደም ሲሉ ግን ምን ሲያደርግ እንመለከታለን? እግዚአብሔር ለነርሱ ነጭ ልብስ እንዲለብሱ ይሰጣቸዋል። በነጭ መጎናጸፊያ ይጎናጸፉና አንድ መልእክት ደግሞ ይነገርላቸዋል። ጥቂት ምን በሉ ቆዩ፣ እንደናንተ አሉ ወንድሞች አሉ መከራ የሚቀበሉ እነርሱ እስኪፈጸሙ ድረስ ብሎ ይናገራል። ለእያንዳንዳቸው ቁጥር 11 ላይ ነጭ ልብስ ሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎቹ ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ጥቂት ረፉ። በሌላ አባባል የእውነትን የጽድቅን መልእክት ይዘው የሚኖሩ ቅዱሳን አሉ። በነፍሳቸው ተወራርደው እናንተ የደረሳችሁበት ለመድረስ የጨከኑ አሉ። እነሱንም እጠብቃለሁ። ምን እስኪሉ ድረስ ይላል? የሚገርመው እስኪገደሉ ድረስ ነው የሚለው። እነሱ ዋጋ ከፍለው እስኪመጡ ሽልማት ልሰጣቸው እጠብቃለሁ። እግዚአብሔር ስሙ ይባረክ። ክብር ለእግዚአብሔር ይሁን። ማለት የተጠራሁለትን ህይወት እስከ ጥግ ሄጄ ሽልማት ከእጁ
እቀበላለሁ ብሎ ጨክኖ መኖር ክርስትና ይጠይቃል። አልበለዚያ ከባድ ነው። ዛሬ ህይወታችንን ተራ የሆኑ ነገሮች እየወሰዱ እየጠለፉ እየጣሉ ሽልማት እንደምናጣ እስከማይመስለን ድረስ በጣም የተመሳሰለ ህይወት የሚኖርበት ነው። ጠላት በብዙ መንገድ እየመጣ ጦርነት ያደርጋል። እግዚአብሔር ይርዳን ያንቃን። ክርስትና በጭካኔ የሚኖር የህይወት መስመር ነው እና ያንን ነው የሚነግረን። ከፊታችን የሄዱት እንዲህ አይነት ናቸው እና ሲናገራቸው ጥቂት ቆዩ፣ መፍረዱን እፈርዳለሁ ጥቂት ዘመን ብሎ ይናገራል አይደለም። ከዛ በኋላ ፍርድ እንዳለ ይናገራል። መፍረዱን እፈርዳለሁ፣ ግን ጨክነው የሚኖሩ ለሽልማት የሚመጡ አሉ፣ እነሱን እጠብቃለሁ። ምናልባት እኛ መካከል ቢሆን ይሄ ዘመን ነው እንዲህ አይደለም የሚለውን ወደዛ ውስጥ አልገባሁም፣ ግን በየትኛውም ዘመን ውስጥ ይሄ ሊታሰብ ይገባል ብዬ እያወራሁ ነው ያለው። ይሄ እያንዳንዱ ነጭ ልብስ ሰጣቸው ብሎ የሚናገረው ይሄ የሚያሳየው እነርሱ ድል መንሳታቸውን ነው፣ በጽድቅ መኖራቸውን ነው። ስለዚህ ድል ለሚነሳ ሽልማት የሚሰጥን ጌታ ነው የምናምነው አይደለም። ድል ለነሳ ለእያንዳንዱ ዋጋ ሰጣለሁ ብሎ ነው የሚጠብቀን። ስለዚህ ድል የምንነሳው ነገር እንዳለ እንድናስብ ነው። ሁለተኛው ደግሞ ጽድቃቸው ነው። ተሰጣቸው አይደለም የሚለው ተሰጣቸው። ይሄ ከክርስቶስ ያገኘ ነው የማናረክሰው የእግዚአብሔር ጽድቅ የተሰጠን። እግዚአብሔር ይርዳን። ሮሜ ምዕራፍ 3:21 ላይ በእምነት ያገኘነው የእግዚአብሔር ጽድቅ ሳናረክስ ሮጠን መጨረስ እንድንችል እግዚአብሔር ይርዳን እና በእውነት ጨከነባቸው። የባልንጀሮቻቸው እስኪሞቱ ድረስ እስኪሰው ድረስ መጠበቁ የእምነት ጀግኖችን ማየቱ ነው። ምናልባት ዮሐንስ አንዱ ነው እዛ መካከል ራሱ ምዕራፍ 1 ላይ ዮሐንስን እኮ ስትመለከቱት እንደናንተ አብሬ መከራውን መካፈል አይደለም የሚለው፣ በዚህ መከራ ውስጥ አልፌ ግን አክሊል እቀበላለሁ ብሎ ያያል። በሉቃስ ወንጌል ምዕራፍ 18 ከ7-8 ስትመለከቱ ያ አመፀኛው ዳኛ ንዝንዝ ስታደርገው ኡፍ ከምትነዘነ ብሎ የፈረደላትን እሱን ምሳሌ ጌታ ተከትሎ ምን እንዳለ ታውቃላችሁ? ጌታ እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁት ለሚታገሳቸው ምርጦቹ እንዴት አይፈርድላቸውም ነው የሚለው። እላችኋለሁ ፈጥኖ ይፈርድላቸዋል እንጂ። ስለዚህ ጌታ ሆይ ጊዜውን ምን አድርገው አሳጥረው የሚል ጸሎት ምላሽም አለው ማለት ነው። ሌላኛው ከቁጥር 12 ጀምሮ እስከ 14 የምንመለከተው ስድስተኛው ማህተም ነው። ስድስተኛውን ማህተም ስናነሳ ይሄ ታላቁ የቁጣ ቀን መምጣት ተብሎ የተነገረለት ይሄ ቁጥር 17 ላይ ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል ያሉበት ታላቅ የቁጣ ቀን። ከቁጥር 12 እስከ 14 ያለው ስድስተኛው ማህተም በፈታ ጊዜ አየሁ፣ ታላቁ የምድር መናወጥ፣ ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ ብሎ ይናገራል። ይሄኛው ስድስተኛው ማህተም ሲፈታ ታላቅ የምድር መናወጥ ሆነ ነው የሚለው እና የምድሩን መናወጥ የሚገልጥበት መንገድ ነው። ልክ ኃይለኛ የምድር መናወጥ ቢሆን አስቡ። መቼም እዚህ አዳራሽ ውስጥ ነው ያለነውና እቺ ምድር ብትርገበገብ ብትንቀጠቀጥ ምንም ይሆን ይመስላችኋል? ይሄ አዳራሽ አቤት! ልክ እንደዛ አይነት ምሳሌ ነው የሚናገረው እና ምድርን እንደ ቤት ሰማይን እንደ ክዳን አስቦ ከተፈጠረው ምድር መናወጥ የተነሳው እኔ ነኝ ያልኩት የተነሳው ብናኝ ፀሐይን ልክ ጥቁር እንደለበሰች ነገር ጥቁር አደረጋት፣ ጨረቃን እንደ ደም አቀላት። ከዛ የተንጠለጠሉት መብራቶች ወደቁ አይደል? ውድቅ ምኖቹ ነው የሚለው የሰማይ ከዋክብት ወደቁ። የሚሆነውን ነገር ያይና በቃ የሚገልጥበት መንገድ ይሄ ነው። የታላቁ ቁጣ ቀን ላይ ፍርዱ ሲመጣ ፈራጁ ማን ነው? አቤት! ይሄ ስድስተኛው ማህተም ሲፈታ ይፈርዳል ተብሎ የተነገረለት እንደዚህ ብሎ ነው የሚናገሩት። ቁጥር 17 ላይ ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል ያሉት ቁጥር 16 ላይ
አለቶችን በላያችን ውደቁ፣ በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን ይላሉ። ከማ ቁጣ? ኦኬ፣ ይሄኛው ቁጣ የበጉ ቁጣ ነው። የበጉ ቁጣ ደግሞ ማላይ እንደሚመጣ ይታወቃል። እግዚአብሔር ስሙ ይባረክ። እሱ ለቁጣ አልፈጠረንም አይደል? እና የሱ ፍርድ መምጣቱን መጨረሻው መምጣቱን የሚናገርበት ነው። ይሄንን ምድር ስትናወጥ ልክ ሌላ አንድ ምሳሌ የሚያነሳው አለ። በለስ በብርቱ ነፋስ ተናውጣ ነው የሚለው አይደለም? በለስ ኃይለኛ ነፋስ ሲያናውጣት የያዘቻቸውን ፍሬዎች እንደምታረግፍ ልክ እንደዚሁ ከሰማይ ከዋክብት ይወድቃሉ ይላል። በእግዚአብሔር ቁጣ ቀን ማንም ሊቆም አይችልም። 3 ነገሮች ይሆናሉ። ታላቅ የምድር መናወጥ ይሆናል፣ ከዋክብት ይወድቃሉ፣ በምድር ላይ ታላቅ ጭንቀት ይመጣል። የመጀመሪያው ታላቁ የምድር መናወጥ ፀሐይን የሚያጨልም ጨረቃን ያልነው ነው። ሁለተኛው ከዋክብት መውደቅ መውረድ ወይም የበለሲቷ ምሳሌ የሚናገረው ነው። ፍጥረት ሁሉ በእግዚአብሔር ስርዓት ውስጥ በእግዚአብሔር ትእዛዝ ውስጥ የእግዚአብሔርን ቁጣ ማስተናገድ ይጀምራል። ያን ጊዜ ማንም ሊያመልጥ አይችልም። ከዚህ የተነሳ ሶስተኛው በምድር የተፈጠረውን ታላቅ ጭንቀት ስትመለከቱ የምድር ነገስታት ቁጥር 15 ላይ መኳንንቶች፣ ሻለቃዎች፣ ባለጠጋዎች፣ ኃይለኞች፣ ባሪያዎች፣ ጌቶች ሁሉ በዋሻዎች በተራሮች ምን ያደርጋሉ? ይሸሸጋሉ። ማለት ነገስ 3 ግሩፕ ነው የሚያወራልን። በነገራችን ላይ ይሄ መሪዎች ነገስታት ምናምን የሚባሉ፣ ሁለተኛ ሀብታም ባለጠጋ ምናምን የሚባሉ፣ ሶስተኛ ደግሞ ደሃ ምስኪን ባሪያ የሚባሉ የትኛውም የሰው ዘር ማለት ነው። በፖለቲካው አቅጣጫ፣ በሀብቱ በኢኮኖሚው አቅጣጫ ያለውን፣ በሶሻል ስታተስ አቅጣጫ ያለውን በሙሉ የሚነቀንቅ ነገር ይመጣል። ምድር ላይ ሆኖ ሰማይ ከላይ የሌለው ማንም ስለሌለ ያን ጊዜ የበጉ ቁጣ ይላል። እግዚአብሔር ስሙ ይባረክ። ይሄ 6ኛው ማህተም ሲፈታ የሆነ ነው። ስንት ማህተም ነበር ያነሳ ነው? 8 ማህተም ነው እስከ ምዕራፍ 8 አንድ ያለው። ስለዚህ 5ኛው ማህተም ላይ ጥቂት ዘመን ቆዩ ብሎ የለም? የሆነ ጥቂት ቆይታ እንዳለ ማየት እንችላለን። ምዕራፍ 7ን በአጭሩ ልናገረው። ምዕራፍ 7ን ስትመለከቱ ምዕራፍ 7 ላይ ኦኬ፣ ወደዛ ከመሄዴ በፊት ሉቃስ 23ን ተመልከቱት። ማርቆስ 21ን ማየት ይቻላል። ሉቃስ 23:30 ላይ በዚያን ጊዜ ተራሮች በላያችን ውደቁ ምናምን የሚሉት እንዳሉ፣ ከዚህ ቁጣ ማን ያድነናል የሚሉት እንዳሉ ማሳያ፣ ታላቁ የቁጣ ቀን መጥቷል ያሉበትን ማሳያ ሆኖ ታያላችሁ። የእግዚአብሔር ቁጣ በማይታዘዙት ላይ ከሰማይ ይገለጣል ብሎ ሮሜ 1:18 እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል። ስለዚህ እውነትን በአመፃ በሚከለክሉት ላይ ነው የሚለው። ኦኬ፣ እውነትን በአመፃ መከልከል የሚችሉ እውነት ያላቸው ግን በእውነት ላይ የሚያምፁም ጭምር ማለት ነው። ስለዚህ እግዚአብሔር ለቁጣ አልፈጠረንም፣ በእውነት ላይ ግን እንድናምፅም አልተፈቀደልንም። እውነትን ይዘን ልንኖር ተጠርተናል ብዬ ላሳስባችሁ እወዳለሁ። እግዚአብሔር ይርዳን። ምዕራፍ 7 ከ1 እስከ 17 ያለውን በአጭሩ ለመናገር እስካሁን የነበረውን ሂደት ቆም ያደርግና የሚፈታ ማህተም የለም፣ የሚሆን ነገር የለም፣ የሆነ የሚወጣ ፈረስ እንደዛ አይነት ነገር የለም። ግን 2 ትልልቅ ነገሮች ይሆናሉ። ሌላኛው ምዕራፍ 6 ምዕራፍ 7 ምዕራፍ 8 ትልልቅ አርጊውመንት የሚነሳበት ነው እና ምናልባት አንዳንዶቻችሁ ቆይ ምዕራፍ 6ን አንስቶ ይሄኛውን ዘመን ያኛውን ዘመን አይልም ብላችሁ ልታስቡ ትችላላችሁ። ወደፊት በጥልቀት ምናልባትም በተዋረድ በምናጠናበት ጊዜ ሊነሳ ይችላል። እንዲህ በአጠቃላይ ባለ ግን በዚህ መንገዱ ማቅረብ የተሻለ ስለሚሆን ነው። ምዕራፍ 7ም ላይ ሌላኛው ይሄ 144,000 የሚባሉት የሚታተሙት እንዲህ የሚነሳበት ነው። ሊነሳ የሚችል ጥያቄ ይኖራል ማለት ነው። እዚህ ቦታ ላይ ምዕራፍ 7 ከ1 እስከ 17 ባለው ክፍል ላይ ስንመለከት የመጀመሪያው ክፍል የሚናገረው አለ ከ1 እስከ 8 መጀመሪያ ላይ ምድርን ሊጎዱ ከዚህ በኋላ በአራቱ በምድር ማዕዘን ቆመው 4 መላእክት አየው። እነርሱም ነፋስ በምድር ቢሆን ወይንም በባህር ወይንም በማንም ዛፍ እንዳይነፍስ
4ቱን የምድር ነፋሳት ያዙ። የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርና ባህርንም ሊጎዱ ለተሰጣቸው ለ4ቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይንም ባህርን ወይንም ዛፎችን አትጉዱ አላቸው። እነኚህ 4 መላእክት ወጥተው የወጡት ምድርን ሊጎዱ ነው። ስለዚህ ከምስራቅ የወጣው ሌላው መልአክ ይጮህና ቆቆቆይ ቁሙ ይላቸዋል። ቁሙ የአምላካችንን ባሪያዎች ምን እስክናደርግ ድረስ እስክናትም ድረስ ምድርንም ባህርንም ዛፎችንም ምን እንዳታደርጉ እንዳትጎዱ ብሎ ያስቆማቸዋል። እነሱን ያስቆማቸውና እነኚህን ቀጥሎ የአምላካችን ባሪያዎች የሚለውን ምን ያደርጋቸዋል? ያትማቸዋል። አሁን የሚያትማቸውን ቁጥርም መጽሐፉ ይነግረናል። ስንት እንደሆኑ ይነግረናል። 144,000 የሚያትማቸውን ቁጥር ደግሞ ሲናገር እነኚህ ከየት እንደመጡም ይነግረናል። አንደኛው ከየት እንደመጡ የሚነግረን ከ12ቱ የእስራኤል ነገዶች ናቸው ብሎ የሚነግረን ቁጥር 4 ላይ የታተሙትንም ቁጥር ሰማው፣ ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ከይሁዳ ነገድ እያለ 12ቱን ነገዶች ያነሳል። እነኚህን 12 ነገዶች የሚያነሳበት ኦርደር ልብ በሉና ስሙኝ። 12ቱን ነገድ እዚህ ጋር የሚያነሳውን 12ቱን ጽፋችሁ በብሉይ ኪዳን 12ቱ ነገድ የተጠሩበትን ወደ 20 አይነት ልታገኙ ትችላላችሁ። ብታመሳስሉ ይሄ ራእይ ላይ የሚናገረው ይለያል። ስለዚህ እሱ አንድ ነገር እንድናስብ ያደርገናል። አዎ 12ቱ ነገዶች አሉ፣ የተጠሩ አሉ፣ ያልተጠሩም አሉ። ለምሳሌ ከ12ቱ ነገድ አንዱ ዳን ነው። የዳን ነገድ ከ12ቱ ጋር እዚህ ተጠቅሶ አናገኘው። ብሉይ ኪዳን ላይ ከ12ቱ ነገድ ደግሞ ሄደን ስንመለከት የሌዊ ነገድ እግዚአብሔር ለአገልግሎት የለየው ስለሆነ ከ12ቱ ወጥቶ እናገኘዋለን። እዚህ ደግሞ ሌዊ ገብቶ እናገኘዋለን። ስለዚህ አንድ ነገር እንድናስብ ያደርገናል። ከ12ቱ ነገድ ነው። አዎ 12,000 ነው። 144,000 ነው ቶታል የሚሆነው። እና ምን ማለት ነው ይሄ ቁጥር? ቀጥታ 12ቱን የእስራኤል ነገድ በሙሉ እያተመ ይሄዳል። በዛ አይነት አቅጣጫ የሚፈቱታሉ አይደለም። ይሄ ምሳሌያዊ ነው። ይሄንን ሳነሳ 144,000 የሚለውን ሳነሳ የራእይ መጽሐፍ ላይ 12 ጊዜ 12 144 ነው የሚሆነው። በዛ አይነት የተጻፉ በርካታ ሐሳቦች ራእይ ላይ ስላሉ ማለት ነው። በወንዙ ወዲያና ወዲህ ምዕራፍ 22 ላይ ያለውን ነው ቁጥር 2 ላይ ሳነብላችሁ፣ ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበር ይላል። በየወሩ ስንት? 12 ፍሬ። ስንት ወር ነው ያለው? 12 ወር። ስንት ነው የሚሆነው? 144። ምዕራፍ 21 ላይ ስትመለከቱ ቁጥር 21 12ቱ ደጆች 12 ዕንቁዎች ነበሩት፣ እያንዳንዱ ደጅ ከአንድ ዕንቁ የተሰራ ነበር ይላል። ከአንድ ዕንቁ የተሰራ አንድ ደጅ 12 ዕንቁዎች አሉት። 12 በሮች ናቸው። 144። ከተማይቱ ምዕራፍ 21 ቁጥር 16 ላይ 4 ማዕዘን ነበራት፣ ርዝመቷም እንደ ስፋቷ ልክ ነበር። ከተማይቱም በዘንግ ለካት 12,000 ምዕራፍ ሆነች። ርዝመቷና ስፋቷ አንድ አይነት ነው። ስለዚህ 12,000 ጊዜ 12,000 144,000 እንዲህ አይነት በርካታ ታገኙታላችሁ ማለት ነው። ከተማይቱ 12 ቁጥር 14 ላይ ምዕራፍ 21 ስትመለከቱ 12 መሰረቶች ነበሯት፣ በእርሷም ውስጥ የ12ቱ የበጉ ሐዋርያት ስም ተጽፏል ይላል። ስለዚህ 12ቱ መሰረቶች 12 ስሞች ተጽፎባቸዋል። እንዲህ እያለ ሄዳልና ከዚህ የተነሳ 144 የሚለው ሐሳብ መግለጥ የሚፈልገው ምንድን ነው? በእርግጥ ከእስራኤል ነገዶች ከ12ቱ 12,000 ማለቱ ነው ወይስ የተለየ ሐሳብ ያነሳል? እንዲህ አይነቱ ክርክር ወይም ሐሳብ በጣም ለዘመናት ተሟግተውበት እልባት ያልሰጡት ነው። ግን መጽሐፉን ማጥናት ስለምንችል ማሰብ ስለምንችል እናያለን። እና እነኚህን 144,000 የሚለውን ሐሳብ
ከቁጥር 9 ጀምሮ ደግሞ ስትመለከቱ ከዚህ በኋላ አየው እነሆ አንድ እንኳን ሊቆጥራቸው የማይችል ከሕዝብ ከነገድ ከወገን ከቋንቋ ሁሉ እጅግ ብዙ ሰዎች ነበሩ ይላል። እነኚህ ከቁጥር 9 ጀምሮ ሲናገር አየኋቸው አንድ እንኳን ሊቆጥራቸው የሚችል ከሕዝብ ከነገድ ከቋንቋ የሚለው ምን ማለቱ ነው? ኦኬ ከተማይቱ 12 በ12 የሆነችው ፍጹም ሙላትን የሚያሳይ ነው የሚል ትርጉም ይሰጥና ይሄንን ፍጹም ሙሉ የሆነውን ሐሳብ የሚናገር እንጂ ስፔሲፊክ ነምበር የሚናገር አይደለም። ታውቃላችሁ 144,000 ነን ብለው ራሳቸው 144,000 ውስጥ ለመቁጠር የሚንቀሳቀሱ እምነት ተቋማት አሉ። 144,000 አንድ ከሆነ አይገባም ማለት ነው በዛ አስተሳሰብ። ይሄ ግን ከሕዝብ ከነገድ ከቋንቋ ሁሉን ዋጅቶ ሙላትን ፍጽምናን የሚያሳይ ነው የሚል ሐሳብንም አንድ ላይ ማሰብ ይቻላል። ይህንን በምልክት እንደተናገረ እናያለን። እነኚህ የታተሙት ደህንነታቸው የተረጋገጠላቸው እንደሆነም ማሰብ እንችላለን። ምን ማለት ነው? እስካትማቸው ድረስ ምልክት እስካደርግባቸው ብሎ ሲናገር እነሱን እንዳይነካ ከዛ በኋላ የተቀረውን ግን እንዲነካ ይፈቀዳል። እንዳይነኩ የተፈቀደላቸው ምን የሆኑት ናቸው? የታተሙት ናቸው። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይ ደግሞ ያተመን የመንፈሱን መያዣ በልባችን የሰጠን እርሱ ነው ይላል። ኦኬ እኛ ክርስቶስን ስንቀበል በመንፈስ ቅዱስ ምን ብለናል? ታትመናል። በኤፌሶን ምዕራፍ 1 ቁጥር 16 ላይ ስትመለከቱ ደግሞ የመዳንን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን ብላችኋል? ታትማችኋል ብሎ ይነግረናል። ኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱስን የእግዚአብሔር መንፈስ አታሳዝኑ ይነናል። እንግዲህ በክርስቶስ አምነን ስንድን ስንቀበል እግዚአብሔር በመንፈስ ቅዱስ ምን አድርጎናል? አትሞናል። ለቤዛ ቀን ታትመናል። እግዚአብሔር ስሙ ይባረክ። ክብር ለእግዚአብሔር ይሁን። ይሄ ትልቁ ፍርድ ሲመጣ ስድስተኛው ምድር ስትንቀጠቀጥ ስትናወጥ ቆይ ምልክት ያላቸውን አይመለከት አለ። እነኚህ ደግሞ ምን የሆኑ ናቸው? የታተሙ ናቸው። እና እኔና እናንተ በመንፈስ ቅዱስ በክርስቶስ ኢየሱስ አምነን ስንድን በልባችን ያተመን ጌታ የመንፈሱን መያዣ በውስጣችን ያደረገ ጌታ የታመነ ነው። ስንጀምር እንዳልነው አያስፈራንም፣ አያንቀጠቅጠንም። የሚሆነው ነገር የፈለገ ቢሆን እኛ ላይ በሙሉ ስልጣን እንዳይገለጥ እግዚአብሔር ማህተም አድርጓል። የእግዚአብሔር ቁጣ ፍርድ ሲመጣ ልጆቹን ይሰበስባል። ጌታ ይመስገን። ሌሎቹ ቁጣዎች ሲመጡ ልጆቹን ይጠብቃል። አንድ አይነት በሚመስል መንገድ እያለፍን እሳት ውስጥ ሊጥሏቸው የተጠጉት በእሳት ወላፈን ሲሞቱ እሳት ውስጥ የወደቁት ግን ጌታ አብሯቸው ስለሆነ አልተቃጠሉም። እሳቱ አይነካችሁም አይደለም። እግዚአብሔር ስሙ ይባረክ። ውሃው አያሰጥማችሁም። ምክንያቱም እግዚአብሔር አብሮ ካንተ ጋር ይሄዳል ነው። ክብር ለእግዚአብሔር ይሁን። የሚሆነው ነገር ሁሉ ቢሆን ያመነው ጌታ በምናልፍበት መንገድ እጃችንን ይዞ እንደሚያሳልፈን ልናምነው ይገባል። ለምን እንዲህ ነገር ሆነ? ወደ ሌላ ነገር ልገባ ነበር፣ ሌላ አስተሳሰብ ውስጥ የሚሄድ ስላለ። ለማንኛውም ለምን እንዲህ ነገር ሆነ? ለምን ተነካን? ለምን ጸጥ አያረገውም? እግዚአብሔር ይችላል። ግን ጸጥ ማድረግ እየቻለ ኑ ልምራችሁ ብሎ ህዝቡን መምራት ሲጀምር መንገድ በሌለው መንገድ መራቸው ነው የሚለው። እስራኤልን አውጥቶ እና ተከትለው ሲሄዱ ባህሩ ግጥም ብሎ ሞልቷል። መንገድ የለም። እንሽሽ ሲሉ ቅድም እንደተዘመረው ከኋላ ደግሞ የሚያሳድድ መጥቷል። ስለዚህ መውጫ ማን ነው? መውጫው መንገድ መፈለግ አይደለም። እግዚአብሔር መውጫ ነው። እግዚአብሔር ራሱ መውጫ ነው። ወደ እግዚአብሔር ሲጮሁ ምን ችግር አለው ብሎ ከፈለና እነሱን በደረቅ ምድር አሻገራቸው ይላል። ጌታ ስሙ ይባረክ። ባህሩ ክፍል ሲል ለነሱ እግር ደረቅ ነው፣ እየተራመዱ ይሄዳሉ። የተከተላቸው ሰረገላ ምስስ ብሎ ሲገባ ደግሞ ድጥ ያዘው ይዛል፣ ማጥ ሆነበት። እግዚአብሔር በልዩነት በአንድ ስፖት ላይ በአንድ ቦታ ይሰራል። የታመነ ነው። እግዚአብሔር ስሙ ይባረክ። የሚመራን ጌታ ያመነው ጌታ ስንከተለው አንተን አምኜ ነው ስለው እሱን አምኜ እንጂ ሁኔታውን አይደል። የፈለገ ይሁን ከኔ ጋር ያለ ጌታ ምን ያደርገኛል? ያሻግረኛል። ክብር ለእግዚአብሔር ይሁን። ተወደደ ነገሩ እግዚአብሔር ያሻግረኛል።
አስጨናቂ ነገር ጦር የሚል አለ። እግዚአብሔር ያሻግረኛል። የመጡትን በሙሉ ተመልከቷቸው። የሆነ የሚያሳስት ነገር አለ። ጥግት በል ከእግዚአብሔር ጋር ለቃሉ እውነት ራስህን ስጥ። ከሚመስለው እውነት ከሚመስለው ነገር የሚለይ የታተምክበት መንፈስ የሚያስተምር እሱ አለ። እግዚአብሔር ስሙ ይባረክ። እግዚአብሔር ታድጎ ህዝቡን በመከራ ውስጥ ማሳለፍ ይችላል። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለው ጌታ የታመነ ነው እና አዎ ከኔ ጋር ነው። በማልፍበት መንገድ ጌታ ከማን ጋር ነው? ከኔ ጋር ነው። ግን በጣም ደስ የሚለው የሱ ቁጣ ፍርድ የመጣ ጊዜ ግን እንደዚህ ይላል፣ ልጆቼ ምልክት አላቸው። ጌታ ይመስገን። እና እሱን አይመለከተውም የሚል ጌታ በዙፋኑ አለ። ክብር ለእግዚአብሔር ይሁን። ይሄ ጌታ የታመነ ነው። ምዕራፍ 7 በሙሉ ይሄ ያልቅና ምዕራፍ 8 ቁጥር 1 ድረስ ነው ያልኩት። ምዕራፍ 8 ቁጥር 1 የመጨረሻው 7ኛው ማህተም የሚፈታበት ነው። እሱን ኔክስት ዊክ እናነሳለን። የ7ኛው ማህተም መፈታት ምን ተአምር ነው የሚፈጥረው? ስለዚህ እነኚህ 6 ማህተሞች መፈታታቸው ለኔና ለእናንተ የሚያስጨንቅ አይደለም። የምናልፍበት መንገድ ምን እንደሚመስል ኮምፓስ የሚሰጡን ናቸው፣ መመሪያ የሚሰጡን ናቸውና በጥንቃቄ እንድንኖር የሚመክሩ ናቸው። ለ7ቱ አብያተ ክርስቲያናት እንዲህ ብለህ ጻፍ። ኦኬ። ትንቢታዊ የሆነ ሌላ ገጽታም አለው። በዛ አንጻር ደግሞ ሌላ አይነት ምልከታ ሊኖር ይችላል። እንደ መልእክት ግን ይሄን እንቀበል። እግዚአብሔር ይባርካችሁ። ከሚመጣው ቁጣ የሚያድን ጌታ ምልክት የተደረገላቸውን አይነካም አይደል? ምልክት ያልተደረገለት ግን ሊያልፍ አይችልም። ስለዚህ ነው ክርስቶስ ኢየሱስን አምነን ስንቀበል በመንፈስ ቅዱስ ያትመናል። ምናልባት እዚህ ጉባኤ ውስጥ ጌታን አምኖ ተቀብሎ ምልክት የሌለው ዛሬ የፍርድ ቀን ቢሆን ማምለጥ አይችልም። የሚያስመልጥ ጌታ አሁንም ምልክት ሊያደርግ ወደ ልብህ ሊገባ ወደ ልብሽ ሊገባ ይፈልጋል። እግዚአብሔር ስሙ ይባረክ። ስለዚህ ፍቀዱለት። እኔ እንዲህ አልገባኝም ነበር። አዎ አይቻለው። ብዙ ውዥንብር ያለበት ዓለም ነው። ረሃብ፣ ቸነፈር፣ በሽታ፣ ጭንቅ አለ፣ ጦር አለ። ብቻ እግዚአብሔር ረድቶኝ እዚህ ደረስኩ። ከዚህ በኋላ ምን ይመጣል የሚል ስጋት አለ። አዎ ይሄ ሁሉ እውነት ነው። ከዚህ በኋላ የሚመጣውን የመጨረሻውን ፍርድ የሚያሳልፍ ጌታ አለ። ስሙ ይባረክ። እሱ ያድናል። ይሄንን ጌታ ያልተቀበለ ሰው ካለ እድል እሰጣለሁ። ለጌታ ልብህን ክፈት። ጌታ ኢየሱስ ሆይ ና ግባ፣ አትመኝ፣ ከሚቀጥለው አድነኝ ማለት ያንተ ያንቺ ይሁን። እንጸልያለን። አጭር ጸሎት እናደርጋለን። ምናልባት ጌታን ያልተቀበለ